አርቲስት አብርሃም ረጅም ጊዜ ከመድረክ ላይ ጠፍተሃል ልበል ከህዝብ እይታ የተሰወርክ ይመስለኛል እስቲ ይሄን መጀመሪያ ላስቀድምና ይሄን ጉዳይ እስቲ ለምን እንደሆነ ዘርዘር አድርገህ ብትነግረን እንዴት ነው መጀመሪያ ጊዜ ህመም ተሰማኝና ህክምና ሄድኩ ህክምና ስሄድ ዲስክ መንሸራተት ተብዬ ለህክምና ያው የኛ ሀገር የታወቀ ነው አቅም የለንም እኛ አርቲስቶቹ ከዛዲ ከኢትዮጵያ ውጪ አንድ ሁለት ሰዎች ምን ሆነ ነው ብለው ጓደኞች አብሮኝ ተማሩ የነበሩ ሳንቲም ሲልኩ ሲቲ ስካን ተነሳ ተባለ ሲቲ ስካን ስነሳ ዲስክ መንሸራተት ነው ተባለ በዛ ላይ ማልዋሸው ነገር እጠጣ ነበር እና ነገር ግን ጉበት ያዘኝ ጉበት ግን የጉበት ትል ነው ተባለ ከዛ ሳምባ ምች ከዛ ደግሞ ኩላሊትም ታመምኩና ሆስፒታል ገባሁ ሆስፒታል ላይ አብርሃም ወልዴ አሳከመኝና እነዛኞቹን ስድን አሁን ግን የዲስክ መንሸራተቱን ያው እንደምታየኝ ያስነክሰኛል ወገቤን ደግሞ ስቃይ ነው በጣም ስተኛ ሁሉ እንተንላል በዚህ ነገር ላይ ስራዎችን የቪሲዲ ለማውጣት ድንቅ የሆነ አገርኛ ዘይቤ ያለው ስራዎች ነበሩኝ ነገር ግን አንደኛ አቅም የለኝም እንትን ይሄ ማሳተሚያ እነዚህ በዚህ ምክንያት በቃ አሁንም ያው ህመሙን ብድን ይሄ ህመሙ ይሄ የዲስክ መንሸራተት ያልከኝ መነሻ አለው እንዴ የተነሳበት ሁኔታ አደጋው በአጋጣሚ የተከሰተ ነገር ነው አይደለም እኔ እንደመሰለኝ ምንድነው ማስታወቂያ አንድ ጊዜ ስሰራ እንደዚህ በገጠርኛ ዘይቤ እንድትንሰል ወድቄያለሁ አንድ የሱ ሊሆን ይችላል አልኩ ሁለተኛ ደግሞ ኪሎ በጣም ጨመርኩ እና እግሬ ከታ መጣለ መሰለኝ መሸከም አቃተው ሰውነትህ መሸከም አቃተው በዛ ምክንያት ነው ምን ያህል ጊዜ ነው አሁን በሆስፒታል በህክምና ስትከታተለው የነበርከው ምን ያህል ጊዜ ነበር ሆስፒታል ውስጥ 24 ቀን ተኝቻለሁ እሺ ከዲስክ መንሸራተት ጋር አመት አለፈ አዎ ነገር ግን አሁንም ስራዎቹ አሉ ነገር ግን ማሳተሚያለኝ እዚህ ህመሙ ላይ ያለውን ችግር በደንብ አበጥረን እናየውና አሁን እንደማይ መንቀሳቀስ አትችልም ደረጃ መውጣት አትችልም መኪና ውስጥም ተይዘ ነው የምትገባው ይሄ ባንተ ህይወት ላይ ትልቅ ችግር አይደለም ምንድነው በጣም ችግር ነው እንጂ በስራ ብቻ አይደለም በራሱ በህይወት በኑሮ ላይ አለመንቀሳቀስን ማሰብ ብታስበው በቃ እንዴት መሰለህ እንደው ራስን ሁሉ መጥላት ደረጃ ደርሳል ምን እየሰራ ነው አሁን የምትኖረው ለእለት ጉርስ እንኳን የሚሆን ነገር ከቤተሰብ ጋር ነው የምኖረው በቃ ምን አረጋለሁ መነኩሴ እናት አለች እሷ ላይ ነኝ ያለው እኔ እንጂ ትዳሬና ምን የለኝ እኔ በኢትዮጵያ ኪነ ጥበብ ሂደት ውስጥ በተለይ በዚህ በኮሜዲው ዘርፍ የራስህን አሻራ ያሰረፍክ ይመስለኛል ብዙ ሰርታል ለረጅም ጊዜ ሰርታል ድጋፍ የሚያደርግልህ ሰው እስካሁን አላገኘህም ይሄን ችግርህን ሊያቃልል የሚችል ማንንም እስካሁን ድረስ ድጋፍ የህክምና አብርሃም ወልዴ ያሳከመኝ አለምና በሬዲዮ ተናገረና ዋሴ ተናገረና ቃል የገቡ የተወሰኑ አንድ ሶስት ሰዎችም ማይጨው ክሊኒክ ባለቤት ብቻ ፍራንክ ሰጥቶ አብሮ እንትን አልኩኝና ያንን የሐኪም ቤቱን ጨረስን ከዛ ወዲህ ግን ይሄ ዲስክ መንሸራተቱን ማንንም በቃላቸው ሊገኙ ሁሉ አልቻለም
ብዙዎች ጥያቄ ቀርቦላቸው ማለት ነው እኔ እንደሚመስለኝ እዚህ የአርቲስቱ ማህበር አካባቢ ማህበር አለው የናንተን ህይወት ለመታደግ ምንም ያደረገው ነገር የለም አርቲስቱ ተሰብስቦ ማለት ነው ምንም ነገር በተለያዩ ዝግጅቶች ላይ ተገኝተው ምንም ነገር ያደረጉልኝ ነገር ምንም የለም ማንም የተባበረ የለም ያንተን ችግር እስካሁን ያደመጠም የለም ኦኬ ድሬቲዩብ ድረገጽ ይሄ የመዝናኛ ፕሮግራማችን ጭምጭምታ ሰምቶ ነው እዚህ አንተን ለመጠየቅ የመጣንበትም ዋናው ዓላማ ምንድነው ችግርህ አሁን ያለበት ሁኔታ በሚገባ ህዝብ ጋር ተደራሽ ሆኖ አንተን ለመታደግ ከምንም በላይ ማለት ነው አንተን ለመታደግ የሚያስችል ፕሮግራም ለህዝቡ ለማቅረብ ነው እሺ ያመሰግን በውጪ ያሉ አንተን የሚያፈቅሩ ብዙ ታዳሚዎች ተመልካቾች አድናቂዎች እንዳሉ ይሰማኛል ማለት የምትፈልገው ነገር እንደ ሐሳብን ብታቀርብ ያለበት ሁኔታ መጀመሪያ ጤንነቴ ቢመለስ ከዛ ወዲያ ቪሲዲን አሳትሜም ከዛ ወዲህ ህይወቴን ብቻ ሳይሆን አድማጩን እና ተመልካቹን በአዲስ እንደገና እንትን ማአት አለ ቤቴ ብዙ ነው እንትን ያለው በዚህ ላይ ደግሞ ማህበራዊ ፋይዳ ላይ ነው የኔ እንትን የሚያተኮረው ፍቅሩም አለ ለምሳሌ ብንጠቅስ ከዚህ ቢያስተዋወቀኝ መጀመሪያ እረኛው የሚል መነባነባል እሱም ሳይሆን ጠበል ቅመስን ካለ ነገር ከዚህ ከማህበራዊ ህይወት ከሚያጠነጥኑ ስራዎች ጣል አድርግላቸው እሺ አንድ ስለ ፍቅር የሰራሁት ጋሽ ታከለ አረ ጋሽ ታከለ ይህንቅልፍ ማደሉና ብሱታለ ጋሽ ታከለ ከተኛሁበት መደብ ሆኜ ሰመመን ላይ ገላምሮት ሲታመስ ሲሰቃይ የሚሞቀው ሞቆ የሚያብጠው አባብጦ እንደበሰለ በግንጀ ስቅዝ አርጎ ይዞኝ ፎይሳል ልፈርጦ ሁለመና አካሌ በጭንቀት ወጠራ ድንገት አባነነኝ ጋሽ ታከለ አረ ጋሽ ታከለ እያለ ሄደይ ሰው ሲጣራ አራለው አልኩና ከመደብ ወርጄ ስቤ ተላው ላይ የበሩን ተዋጋ ድጁን የጭንቁር ባይ ቀየው ጭፍና ጨፍኖ ካፊያው ያካፋይ መስልም የነጋ ከደረብኩት ኩታ ዘልቆ ቁርብ ይቆረኝ ቦጉ ልሸክፍ ከደፉ እንደቆምሁኝ ያነቃኝን ታላቅ ማን እንደተጣራ አሁን ነብሰሃላ ስትለይ ለዩዋት ያያፈንት የልጅ ነች ለካህታዛው ስር ተጠለለ አንወራ የሟች አባት ወዳጅ ያያፈንት ማለት አገር ሁሉም ያቀው ባለ ጅናም ዱላ አንድም መካቻልቡ ተወደደ መሬት አድርስ ተጠላ ለገና ለጥንቀት በየባላቱ ላይ ሰንጥቆ ሲጥላ ይቻሉ ስንቱን ወንድ ነኝ ባይ ታዲያ ወልዷል ልጅም የምትሳም ቆንጆ ተነጋም በኋላ ጀንበር ምትታይ አረጋ ግቢ ሙሴ እያልኩ የጎንዮሽ በሩን በለቅላት ዘላይ ወደ ቤት ወረደባት ካፌ ያንቀጠቀጣት ቸቻፉን ደንቅሬ ምን ነው ማልደሽ መጣሽ ሰላታ ቀርቀራ ቢልከኝ ባቢ ጠበል ቅመስ ያንተን እንድጠራ ስትል ከመደቡ ስደርስ ፊቷን ዞራ አረጋ ይደርስም አልነበር ካፊያው ተግስ ከሚል አርፈደሽ ብትመጭስ እንዲሁ እንደዋያወል ብላት ይመልሳ ያንተ ግረሚ የኔውስ ሀዲያ ጣይ ባይወጣም እንኳን ነፋስ ይደርቃል እየጮሁ ብጣራ ብቆፈቁፍ ደጃፍ ሞታ ነው አልኩኝ መይመሰለኝ እንቅልፍ ብትለይ መልሳ አወይተኛ አንቺ ሲደብት አንዳንዴ ብራቅጣ ገብ ይወድቅ መይሰማል ሆዴ በይነ ጠላውን አምጪው ላይ ስቀል ይጠፈፍ ይበል
አልኩና ባነሳው የራሰውን ነጠላ ወለል ብሎ ታየኝ ተጅግ የስቶ ገቧ ጣይ መሰሉ ገላ አንደበቴም እኔም እንደተሳሰሩ አይኖች ታው ላይ እንደወደቁ ቀሩ የግድና አይኖችን አቀንቼ ባት ትፈቅድ እንዲሁ የኔ እንደፈቀድኳት የውስጤን አውቃብኝ ሰግቼ እንዳልተዋት ሸልቀቅ ብታረገው ሀጫ በረት ጥርሷን እንደበቀል ወሸት ማማሩ ቀረና ልክ አባቷን ወርሳ ፊቴ ድቅና ለዱላ ይዞ ሲዝት የአባቷ ዛቻና የእሷ ገላ ደግሞ ውስጤ ሙግት ገጥመው እወዘወዝ ጀመር እያልኩ ሊያዝ ልተው ፈገግታዋ ሲጣል መርበትበቴን ስታይ አባቷም ገለለ ሄደተ ፊቴ ላይ ምነካ እያለ ስትጠይቀኝ ቀርባ የሟሸሸው ነቃ የበረዴው ሞቀ ፊት ቦታው ገባ ተነሳውበት ተመሳቀለ መደመኝታ ስስባት ተስባ ወደቅና ለበስን የኔዋን ኩታ የመደወጌሻ አልጋ ላይ ሐኪም ነች እንዳንዳንድ ቀን ጀንበር ብግንጅ ታፈርጣለች የልባችን ሞልቶ እኔም ተለባበሰ እሷም ተተካክላ ያ አይለኛ ልጅ ያፈንታውን የባለጅና አምዱላ ሀደይ ተመልሳ ሁለቱን አድርሳ ለስጋም ለነብስም ጠበልቅ መስብላ ያገራችንን የገጠሩን ህይወት በሚገባ የሚያሳይ ነው እዚህ አዲስ አበባ ከተማ ነው ተወልደ ያደከው አዲስ አበባ ውስጥ ፈረንሳይ ለጋሲዮን ተወልጄ ያደኩት እንዴት እዚህ አድገ እንዲ በቋንቋ የበለጸገ በተለይ አገርኛው ቋንቋ በቅጡ ነው የምትለውና ይሄ እንዴ ሊያስኬድ ይችላል ይሄ ብዙዎች ጥያቄ ይመስለኛል ይሄ የምታዩት ከጀርባችሁ ያለው ጋራ ዳንሴ ጋራ የሚባለው ነው ይሄ ጋራ ከዛ ይምንትን ከመንዝና ኮሎ በአመት ባል ዋዜማ አካባቢ በጎች ለመሸጥ የገበሬ ነጋዴዎች ይዘው ይመጣሉ እኔ ተኋላቸው ቱስ ይያሉ አማርኛቸው ነው መፈልግ ሌላው እኮ በግ ምናምን ይሰርቅ እኔ ግን አማርኛ ነበር የምሰርቃቸው በቃት ያዳምጣቸው ገላጭ ነው አማርኛቸው ነብሴ ውጥት ብላ ነው ማዳምጣቸው ሲናገሩ ሁሉ ብታቸው እንዴት አማርኛ እኛ አሁን ለምሳሌ በሽታችን እዚህ ከተማ የተወለደ ለሐኪም መግለጽ አንችል እነሱ ግን ይው ሐኪሙ በእንግሊዘኛ ስለተማረ ራንሱ አይሰማውም እንጂ አማርኛው እንደ ገጠሬ እኮ አምንቱን በሽታውን የሚገልጽ የለም ምንህን ነው የሚያመህ ሲለው የሰራ ጅስሜ እንዴት እንዳይነጠላ ስትል እንዴት ነው እንግዲህ ሀደ ሰለው ይመጣል መጣ ሰለው ደግሞ ይሄዳል እግሪን ሰለው ወደ ሆዲን ሰለው ወደ አናቴ እንዲሁም ሐኪም ምን አታከለው ተግር ጥፍሬስ ተራስ ጠጉር ይመዘኛል እንዴት እንዲህ አረግ ታሻውም እንደ ጠፍር እየዘረጋ ያጠፈ እንደ ማጭድ እየቀነፈ እንዲሁ ሲያቦካ ሲጋግረኝ ሲጠመዝዝ ሲያራግፈኝ ውልና ያው ማታ ላይ እንደስጥ መደብ ያላሰጣኛል ቦድ ይሄ በደንብ ህመሙን በጣም የሚገልጽ በጣም የሚታይ ነው እንዴት ነው ግን ይሄ ስሜት አንተ የምትጋራቸው በቃ ከነሱ እንዴት ብለው ሐኪም ቤት መጣው አሟቸው ነው ጨጓራ አለብህ እንዴ ይላል ለምሳሌ ዳይሬክት እንትኑን እንግሊዘኛውን እንትን ብሎ ሐኪም ማነው ሐኪም የሆነ ግግሩ እንኳን ተሰው ተፈጣሪ አጣላ ይሏል እንዴት ምን እንዴት አለው በራሱ አምሳል አስተካክሎ የፈጠረኝ ጨጓራ አለው የሚሉኝ ታስተ ዛሬ በላምባ ወፍጮ ነበር እንዴት ፈጨ ኖርኩት ይላል እኔ አብራ ምን ይሰማኛል መሰለ በዚህ ዘርፍ በዚህ የኮሜዲው ዘርፍ
በመነባነቡ በግጥሙ ሁለገብ ነህ እኮ አንተ ይሄን ያንተን መስመር ተከትሎ ያለ የሚሄድ ሌላ አርቲስት ያለ አይመስለኝም እኔ እስከማውቀው ድረስ አለ እንዴ እንደው በእውነታው ላይ እንነጋገር እኔ አላውቅም እኔ እኮ ምን አንተ መነሻ ማን ሆነ ማን መነሻ ማን ሆነ በቃ ይሄንና እንትና ማናቸው መሰለ ዶክተር ፕሮፌሰር ዶክተር ተብለው የሞቱት እንትና ግጥማቸው ነው ወደ ነበር ከበደ ሚካኤል የሳቸውን ህፃኖኝ አንባለው ቃሌ ሁሉ ለማያዝ ሞክር ነበር ከዛ ወዲህ የህብረተሰቡን የህፃጽ አለ አይደለም እንትን ችግሮች ሁሉ በማውጣት ለምሳሌ አሁን አንድ ጊዜ ምን ሆነ መሰለ ምታውን ቦኖ በየቦታው ተገትሮ ቦኖ ነገር ግን ውሃ የለው ምን ሰራው ውሃ ክፍሉን መጀመሪያ ልበልልህ ውሃ ክፍል ወር ሙሉ ከኛ ቤት ውሃ እየቀዱ መጥቶ ውሃ ቆጣሪ 98 ብር ሲላቸው ሰማ ምንም እኮ የቀዱት የለም 98 ብር የ98 ብር በእኛ ሀገር ውሃ ደግሞ 50 ሳንቲም ሜትር ኩብ ማለት ነው 1 ሜትር ባለ የ98 ብር ውሃ እኮ መርከብ ያቆማል ወዲያው እኔ በሬዲዮ ውሃ ተወረደ ይሄን የቦምባ የፊታችን ሰንበት ድፍን ወሩ ገባ ሀዲያ ዳምባው ደርቆ ጠብታ ሳንጠጣ ፈረንካ ሰብሳቢ ወሩን ቆጥሮ መጣ ማቸስ ምን ይኮናል ወራ አልሰራም ብለው አልፉት በቀሪ እኔው ግብር ከፋይ ለነሱ ቆጣሪ በየግብሩ ልከፍል አውጥቼ በሰጠው 90 ብር አላ አወያላ የሰው ጠብታ ታህል ኋላ አመል ያልወረደ ሰውም በቧንቧው ውስጥ ያሳፈረው ያለ አጓጉዞት ይሄደ አስመርምር አሉኝ እንደዘላበደ ለኔ አይደል እነሱ ግቢ የመገተሩ ይህን ያህል ቀርቷል ሲል ለመናገሩ ለምን ይሆን የኔ ማስመርመሩ ሊከፍሉኝ ሲገባ ግቢ ቆሞ ውሎ ለማደሩ ተምገብርበት ለቤትም ላፈሩ የደለው አልዋሉ እንደሚወጣው ለባላንጣውን ተስካር ያጣብኩ የጣጣውት ለነሱ ለሚነግር ሳተቀባጀረ ደሞ እኔን አስመርምር ለምን ሳይሰት ለምን አይቀባጀር እንኳን ሰው የሰራው ቆጣሪ ቅርና ሰው ሲያለው አንድ ወር ይቆይ ነበር ያለው መቆም እንደው ቢሰለቸው የሐምሌን ወር ዝናብ መዝግቦት ይሆናል ተቀርቷል ያላቸው ዝም ብሎ ትችትም አይመስለኝም በጣም ሚዛናዊ እይታ ያለው ጠቋሚ ነው ታክሲዎች ይሁን አንድ ነገር መንግስትን ስትናገር አለዝበ የዋዛ አርገህ ነው መናገር ስትናገር እየሳቁም አየህ ጥፋታቸውን ያምናሉ ስለዚህ አሁን ሚኒባሶች ጣፍኩባቸው ምን ብለህ እኒህ በጋ ሰማይ መስለው የሚዘወሩ ሳንቲ ተከፍሏቸው ሰው የሚያሳፍሩ በተለይ ሚኒባስ ተብሎ በስም የሚጠሩ ምን ነው አይባየለም በወግ እንዲበጁስ በቅጥ እንዲሰሩ እንደ አይነታቸው እንደ ብዛታቸው እንደ አገልግሎቱ ለተለት ያከላል ያደርሱትን በደል ያመጡት ጉዳቱ ቀድሞኑ ሰው መጫን ይችሉ አይችሉ እንደው ታይተው ሲፈረጁ ወላልቀው ተጣመው እንኳን ለመመቸት ሆነው ሲበጁ ለጉዳት ለጥፋት ይመስላል አንዳንዶቹ ተማል ደርሰው የተዘጋጁ ባለሀብት ጀምሮ አውቅ ያለ በመሰል ለለቱ ያዘ ሲወቅር ሲያስወቅረው በብሎን በሽቦ አስሮ እየገነዘ እንደው ልብላል አስተዋል አንዳንዱ የሚኒባስማ በርሜል ውስጥ ይሆን እንጂ መቀመጫ ከተው ያገቡለት ጎማ ውስጡ አይሉት ድምጡ አይታይ ጉድ የለም ሲሄድ የማይሰማ ሲንጣጣ ሲንዳዳ ሲንደቀደቅ ሲጮህ ሲጤስ ሲንኮራኮር ነው የሚመስል ያለው የህል ወፍጮም ያለው በውሃ የሚዘወር ወንበሩ በጤፍ ሙቅ ያያዙት ይመስል ከሞዝ ወዝ አልፎ እርጎ ቢል ይንጣል
በይላይ ቅልጥሙ እንኳን ዘለግ ያለ ለመካከለኛ ተሳስሞ እርስ በርሱ ጠፍንጎ እንደርሰኛ ምድረ ጅላው ቀበይ በቀለም ሙጫጭ ነው የጻፈበት ጽሑፍ በመኪናው አካል በለበሰው ልባስ ይለው ይቅርና የፊደሉ አጣጣል ለይታ እንኳን ሲቀፍ መኪና ብለው ስም ሰጥተውት በመንከባለሉ ቤት ላጣው እንደላጤ ምን አልጎማው ልቀው ኪራዩን ቢበሉ ወቅ ያለው መቼም ባንድ ጀንበር ያጣል ያላለለት ደሞ እድሜ ልኩል ንፈይቶ ሳውቀው ይሞታል ሰው በጎዳና በስቶ ሲተራመስ መኪና ፈልሳፊው እንደዛ ያከንፍም አይነፍስ እንደ ንፋስ ባላይ ገና ለግላጋዎች ወጣው ባላይ ሲነዱ ስንት ያገራል እንታ መተከለለው አሳፍረው ይሄዱ እንቀብ ይዘውሩ ያህል እንኳን አይቆጥሩም ሲጠመዝስ ያምጁ እንዴው ባያቁት እንጂ ባነቡ የሆነ የተሰጣቸው እጃቸው ማስረጃ እንዴው አያቁት ይሆናል ይሁን እንደው እንጃ ለይቶ አልተለየ መንጃ ይሁን መፍጃ ፈቃድ እሬ ብለው እነዚህ ማህበራዊ ስራዎችን ሲሰራ ባለፈውም ስርዓቱም ጀምሮ ታቀርብ ነበር እኛም ከልጅነታችን ጀምሮ በቅርቡ ምናውቀ እና ቁንጥጫ ደርሶባ ያውቀን በስራ በመታቀርባቸው እንዲያው እስር ቢጤ አይ አለዝበህ ነው የምትቀርበው ስለዚህ አደጋ ደርሶባ ስለዚህ ይስቃሉ ለምሳሌ ቃላሊን ራሱ ማቻ ፈቶት አባት ሲል በጭውት ደግሞ ትላንት ፈቱ ልጄ ትላንት ፈቱ ምን አርገው ነው ያሰሩት ሲል ማመልከቻ ጥፊ እንዴት አይወለም ፊት ችግር የንገጥ በገጥ አንጣር አርጌ ባገባ ጊዜና ጆሮአቸው የዞህን ጆሮ አልሰሜ ቢሆን ደግሜ መጣፍ ማመልከቻው ተዛስ ታማሰሩኛ እንዴት አይወለም ግልባጩን ያጋለለ አንብብልህ ወረዳ 55 ቀበሌ 99 አመልካች እንክርቱ በለው የማመለክተው ጉዳይ የቤቴ ጣሪያ ተበሳስቶ የንሾሽላ መፈቅፈቂያ መስሏል በይላይ መሬቱ ያመነጨ ተላይ ዶፉ ተስር ጎርፉ ተነባብረው አዲስ ወንዝ ፈጥረዋል ይሄን ወንዝ አባይ እንዳለው አባል አዋሽ እንዳለው አዋሽ አለ ተላይ የቀበሌው ጥፈት ቤት በቅርብ ተገኝቶ ለዚህ ወንዝ ስም እንዲወጣለት በማክበራ መለከታለሁ በእውነት አብርሃም በእያንዳንዱ አጀንዳ በእያንዳንዱ ርዕስ ላይ በስራ ነው የምትገልጻቸው ማለት ነው ስሜቶች በአጠቃላይ ግን ምን ያህል ስራዎች አሉ አሁን እስከ ዛሬው በሬዲዮኛ የሰማናቸው እንዲያው መድረክ ላይ ጤና ይያለ ያቀረብካቸው እንዴ የስራ ብዛቶችን ታውቃቸዋል እንዴት አድርጊ 20 አመት ቅዳሜ መዝናኛ ብቻ ከዛ ወዲህ ግን ያልወጡ ደሞ አሉኝ እነዚህን ወደ ቪሲዲ ለመለወጥ ነው ቪሲዲ ለመለወጥ አሉኝ አሁንም በዚህ ህመም ላይ ራስ እየሰራ በተቻለ አቅም ራስን ነው መደገፍ የምትፈልገው እሱን እኮ ነው ነገር አሁን የእድሜም ደሞ የገፋ መጣ ልጅ አለ ወልደሃል ከመነኩሴ እናቴ ጋር ነው የምኖረው ሴት ጓደኛ እንኳን የለኝም በእውነት የድሬ ቲዩብ ድረገጽ የመዝናኛ ፕሮግራማችን እስካሁን ህመሙን ቻል አድርጎ ሲያዝናናን የነበረው አብርሃም አስመላሽ አርቲስት አብርሃም አስመላሽ አጠቃላይ ህይወቱን ያጫወተን ስሜት ይሄን ይመስላልና ተመልካቾች ችግሩን በሚገባ ተረድታችሁ በድሬ ቲዩብ አማካኝነት ድጋፋችሁን እንድትሰጡት በአክብሮት ነው የምንጠይቅ አርቲስት አብርሃም አስመላሽ በዚህ ባገር የኪነ ጥበብ እንቅስቃሴ ውስጥ የራሱን ትልቅ አሻራ ያሳረፈ ነው በተለይ በዚህ በኮሜዲው እና ይሄን የመሰለ አንጋፋ ልናጣው አይገባም ልንደግፈው ልንደርስለት ይገባል የሚል መልእክት ነው ድሬቲዩብ.com ያለው በጣም ነው የምናመሰግነው አብርሃም እኔም አመሰግናለሁ በጣም እናመሰግናለን